ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሌፍተናንት ጄኔራል ታደሰ ወረደን ሹመት ለ1 ዓመት አራዘሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጄኔራል ታደሰ ወረደን ሹመት ለ1 ዓመት አራዝመዋል። ጠቅላይ ሚኒስትሩ ሹመቱን ያራዘሙ በኢፌዴሪ ህገ መንግስት አንቀጽ 62 ቁጥር 9 እና በአዋጅ ቁጥር 359/1995 አንቀጽ 14 ንዑስ አንቀጽ 2 ለመሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳድርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር አስመልክቶ በጸደቀው ደንብ ቁጥር 479/2013 አንቀጽ 4 ቁጥር 2 እና የዓመቱን የሥራ አፈጻጸም ባቀረቡበት መሰረት ነው። የሜድሮክ ስራ አስፈጻሚ የንግድና ዘርፍ ማህበራት ምክር ቤትን በፕሬዝዳንትነት እንዲመሩ ተመረጡ። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል መሐመድ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ሆነው ተመረጡ። በኢንዱስትሪ ሚኒስቴር አዘጋጅነት በተከናወነው በዚህ ምርጫ ታዋቂው ባለሀብት አቶ በላይነህ ክንዴ ምክትል ፕሬዝዳንት በመሆን ተሰይመዋል። ሁለቱ ከፍተኛ አመራሮች የተመረጡት ሚኒስትሩ በቅርቡ ያወጣውን ጥብቅ መስፈርት በማሟላታቸው ነው። መስፈርቱ አንድ እጩ ቢያንስ የ1 ቢሊዮን ብር የካፒታልና 2 ፋብሪካዎች ሊኖሩት እንደሚገባ የሚደነግግ ሲሆን አቶ ጀማልና አቶ በላይነህ እነዚህን ነጥቦች በማሟላት የቀረቡትን ሌሎች እጩዎች በማሸነፍ በኃላፊነት ላይ ተቀምጠዋል። ይህ አዲሱ አመራር የኢትዮጵያን የንግድና የኢንዱስትሪ ዘርፍ ወደ ተሻለ ምዕራፍ ያሸጋግራል ተብሎ ይጠበቃል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት የነበረውን መጠነ ሰፊ የአየር ድብደባ ለ2 ሳምንታት ማገዳቸውንና ከቴህራን ጋር የሁለትዮሽ የተኩስ አቁም ስምምነት ላይ መድረሳቸውን አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያሳለፉት ኢራን የሆርሙዝ ወሽመጥን ወዲያውኑ ሙሉ በሙሉ እና ደህንነቱ በተጠበቀ ሁኔታ ክፍት እንድታደርግ በቅድመ ሁኔታነት በማስቀመጥ ነው። ትራምፕ ውሳኔውን የተላለፈው የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍና ፊልድ ማርሻል አሲም ሙኒር ጥቃቱ እንዲቆም ባቀረቡት የሽምግልና ጥያቄ መሰረት መሆኑን ገልጿል። ይህ ሽምግልና የመጣው ፕሬዝዳንቱ ኢራን ወሽመጡን እንድትከፍት የሰጡት የመጨረሻ የጊዜ ገደብ ሊያበቃ ከ2 ሰዓታት ያነሰ ጊዜ ሲቀረው ነው። ፕሬዝዳንቱ አክለውም እርምጃው የሁለትዮሽ የተኩስ አቁም መሆኑን ጠቅሰው አሜሪካ ወታደራዊ ግቦቿን በበቂ ሁኔታ ማሳካቷንና ከኢራን ጋር የረጅም ጊዜ ሰላም ለማምጣት የሚያስችል ወሳኝ ስምምነት ላይ ለመድረስ መቃረቡን አስታውቀዋል። ከኢራን 10 ነጥቦች የያዘ የመፍትሄ ሐሳብ እንደደረሳቸውና ለድርድር አመቺ መሆኑን ያመላከቱት ትራምፕ ባለፉት ጊዜያት የነበሩ አብዛኛዎቹ የልዩነት ነጥቦች ላይ ስምምነት መድረሱን እና የተሰጠው የ2 ሳምንት የጊዜ ገደብ ስምምነቱ በይፋ አጠናቆ ወደ ስራ ለመግባት እንደሚረዳ አብራርተዋል። ይህንን የረጅም ጊዜ ችግር ለመፍታት መቃረቡ ለአሜሪካም ሆነ ለመካከለኛው ምስራቅ ሀገራት ትልቅ ክብር መሆኑን ፕሬዝዳንቱ በመግለጫቸው አጽንኦት ሰጥተዋል። ኢራን የቀረበውን የ2 ሳምንት የተኩስ አቁም ስምምነት በከፍተኛ የሀገሪቱ መሪ ሙጅታባ ካሚኒ በኩል በይፋ ማጽደቋን ኒውዮርክ ታይምስ ዘግቧል። ኢራን ያቀረበችው ባለ 10 ነጥብ እቅድ ዋሽንግተን የቴህራንን የዩራኒየም ማበልጸጊያ ፕሮግራም እንድትቀበልና የተጣሉባትን ማዕቀቦች በሙሉ እንድታነሳ የሚጠይቅ መሆኑ ተገልጿል። በመንግስት መገናኛ ብዙሃን ይፋ የተደረገው ይህን ዝርዝር እቅድ አስመልክቶ የኢራን ብሔራዊ የደህንነት ምክር ቤት ባወጣው መግለጫ ድሉ የእስላማዊቷ ሪፐብሊክ መሆኑን በማወጅ ስምምነቱ በሆርሙዝ ወሽመጥ ላይ የኢራን ቁጥጥር እንዲቀጥል የዩራኒየም ማበልጸግ ስራዋ ተቀባይነት እንዲያገኝ እንዲሁም ቀጥተኛና ተዘዋዋሪ ማዕቀቦች በሙሉ እንዲነሱ የሚያስገድድ መሆኑን አስታውቀዋል። በፓኪስታን አሸማጋይነት ለድርድር የቀረበው ይህ እቅድ ሌሎች ወሳኝ ጥያቄዎችንም ያካተተ ሲሆን የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣ፣ በኢራንና አጋሮቿ ላይ የሚሰነዘረው ጥቃት እንዲቆም፣ ታግደው የሚገኙ የኢራን ሀብቶች እንዲለቀቁ እንዲሁም ስምምነቱ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ አስገዳጅነት እንዲኖረው ማድረግ የሚሉት ይገኙበታል። የሀገሪቱ የደህንነት ምክር ቤት እንዳለው ይህ ውሳኔ በጸጥታው ምክር ቤት መጽደቁ ስምምነቶችን በዓለም አቀፍ ሕግ አስገዳጅ የሚያደርጋቸው ሲሆን ለኢራን ህዝብም ትልቅ የዲፕሎማሲ ድል ነው። ከሁሉም በላይ ደግሞ የ5 ሳምንት ግጭት ከጀመረ አንስቶ ለባህር ላይ ትራንስፖርት ዝግ የሆነውና ከዓለም ነዳጅ አቅርቦት ውስጥ 1/5ኛው የሚያስተናግደውን የሆርሙዝ ወሽመጥ የኢራን ቁጥጥር ይበልጥ እንዲሰፋ እቅድ ይጠይቃል። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት የፕሬዝዳንቱ ንግግር ግልጽ እንዲያደርጉ ተጠይቀው ሲመልሱ የፕሬዝዳንቱ ትራምፕ ቃላት ራሳቸው ይገልጻሉ፣ ይህ ለድርድር አመቺ መሰረት ነው፣ ድርድሮችም ይቀጥላሉ ብለዋል። አያይዘውም
እውነታው ፕሬዝዳንት ትራምፕና ኃያሉ ጦራችን ኢራን የሆርሙዝ ወሽመጥን እንድትከፍት ማድረጋቸው ነው። ድርድሩም ይቀጥላል ሲሉ አረጋግጠዋል። እስራኤልም የተኩስ አቁም ስምምነት አካል መሆኗ ተነግሯል። በኢራን እና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረገ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። በአሜሪካ ዌስት ቴክሳስ ኢንተርሚዲየት WTI የነዳጅ ዋጋ በ18% ቀንሶ ወደ $92.60 ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል በ6% ቀንሶ $103.40 ሆኗል። በቀጣይ የሆርሙዝ ሰርጥ ለሁሉ መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህም ሊቀንስ እንደሚችል ይገመታል። በሜዲተራኒያን ባህር 80 ስደተኞች ጠፉ። ከሊቢያ ታጁራ የባህር ዳርቻ ተነስታ ወደ አውሮፓ በማምራት ላይ የነበረች 120 ስደተኞች የጫነች ጀልባ በሜዲተራኒያን ባህር ላይ በመገልበጧ 80 ስደተኞች ደብዛቸው መጥፋቱን ዓለም አቀፍ የስደት ድርጅት IOM አስታወቀ። አደጋው የደረሰው ባለፈው እሁድ በአካባቢ በነበረው አስከፊ የአየር ሁኔታ ምክንያት እንደሆነ ተገልጿል። የንግድ መርከቦች 32 ሰዎችን በሕይወት ማዳን የቻሉ ሲሆን የጣሊያን የባህር ጠባቂዎች ተረጂዎችን ወደ ላምፔዱሳ ደሴት አጓጉዘዋቸዋል። እስካሁን የ2 ሰዎች አስከሬን የተገኘ ሲሆን ቀሪዎቹን የመፈለግ ሥራ ቀጥሏል። ሊቢያ ከጦርነት እና ከድህነት የሚሸሹ አፍሪካውያንና የመካከለኛው ምስራቅ ስደተኞች ዋነኛ የመሸጋገሪያ መስመር ሆናለች። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።